አዲስ አበባ ዩኒቨርሲቲ ሎ ስኩል ተከፍሎ ካልሆነ በስተቀር ተማሪዎች አይገቡም። እንደ በፊቱ በውጤት ወይም በሜሪት የሚገባበት ሳይሆን ገንዘብ ያለው ሰው ብቻ የሚማርበት ትምህርት ቤት ሆነ። ትምህርት ቤቱ ጠርቷቸው ወይም ጋብዟቸው ወደ ኋላ ያሉ አላጋጠመንም። በዚህ በጣም እንኮራለን። ፍትህ ስርዓቱ ጠንካራ እንዲሆን ጠንካራ የህግ ትምህርት ቤት በዚህ ሀገር በጣም ያስፈልጋል። ሀገራችን ብዙ ያልተሰሩ አሳይመንቶች አሉ። ህግ ትምህርት ቤታችን ያልተወጣ ብዙ አሳይመንቶች አሉ። የሚማሩ ተማሪዎች ሲወጡ ከተግባሩ ጋር እኩል መሄድ የሚችሉ ለማድረግ የሚሰጠው ትምህርት ምን ያህል እየተከተለ ነው? እየተሻሻሉ ያሉትን ሀገሪቷ ላይ ያለውን ነገር እየተከተለ ነው? ህጉ ምን ይላል፣ ምንድነው ትርጉሙ የሚለውን ከመፈለግ ባሻገር ህጉ ሪሊ ለማህበረሰቡ ሪሊ ተስማሚ ነው ወይ? ህጉ ማምጣት ያለበትን ውጤት ማህበረሰቡ ላይ ያመጣ ነው ወይ? አንዱ የቻለ ሁሉ የሚችለውን ያህል አስተዋጽኦ እንዲያደርግና ትምህርት ቤቱን እንዲረዳ ነው። በ62ኛ ዓመቱ አከባበር ላይ የህግ ትምህርት ቤቱ ጥሪ ያስተላለፈላችሁ በሙሉ በቦታው ላይ በመገኘት የበኩላችሁን አስተዋጽኦ እንድታበረክቱ በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን። ይህን ትምህርት ቤት መደገፍ የሀገሪቱን ፍትህ ስርዓት መደገፍ ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፕሮግራማችን ውይይት የምናደርግበት ርዕሰ ጉዳይ በሰሞኑ የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የህግ ትምህርት ቤቱ ደግሞ 62ኛ ዓመቱን እያከበረ ይገኛል። ስለዚህ ይህንን በዓል መሰረት በማድረግ ወይም ምክንያት በማድረግ የህግ ትምህርት ቤቱ እየሰራ ያለውን ስራ በዓሉ አከባበሩን በሚመለከትና ስለ እቅዶቹ ጭምር ውይይት የምናደርግ ይሆናል። በዚህ ጉዳይ ላይ ውይይት ለማድረግ የአዲስ አበባ የህግ ትምህርት ቤት የቀድሞ ተማሪዎች ጉዳዮች ኮሚቴ አባል ከሆኑት ውስጥ ሁለት ሰዎችን እንግዳ አድርጌ ጋብዤላችኋለሁ። እንግዶቼ ዶክተር ብሩክ ኃይሌና ተባባሪ ፕሮፌሰር መከተ በቀለ ይባላሉ። ሁለታችሁንም አመሰግናለሁ እንግዶች ሆናችሁ ስለመጣችሁ። እሺ፣ የዚህ ኮሚቴ አባላት 5 ናቸው። በኋላ ትገልጹልናላችሁ እናንተ እነማን እንደሆኑ እየተሰራ ያለውን ስራ ስትገልጹልን። ነገር ግን የበዓል አከባበሩን በሚመለከት 62ኛ ዓመቱ እንዴት ሊከበር ታስቧል፣ ከዚህ በኋላስ ምን ሊሰራ አስቧል የሚለውን ከመነጋገራችን በፊት የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት አጀማመሩ አመሰራረቱ እንዴት ነበረ፣ አሁን ያለበትስ ደረጃ ምን ይመስላል ከሚለው እንጀምር። እሺ፣ የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የተቋቋመው ወይም ስራ የጀመረው በ1956 ዓመተ ምህረት በመስከረም ወር ነው። ሲጀምርም የተወሰኑ ተማሪዎች በዩኒቨርሲቲው የሁለተኛ ዓመት ወይም አንደኛ ዓመትን የጨረሱ እና ሁለተኛ ዓመት እና ከዛ በላይ የሆኑ ተማሪዎች ከሌላ የዩኒቨርሲቲ ዲፓርትመንት ወደ ህግ ትምህርት ቤት መጥተው የተጀመረ ነው እና በወቅቱም ብዙ መምህራን ለማግኘት አልተቻለም እና የውጭ ሀገር መምህራን ናቸው በብዛት የተሳተፉት። ያው የህግ ትምህርት በሀገሪቱ ውስጥ ስላልነበረ ማለት ነው እና መምህራን የውጭ መምህራን ናቸው በብዛት ያው ከአሜሪካ የመጡ መምህራን ናቸው ያቋቋሙት። ከዚያ በኋላ ደረጃ በደረጃ ኢትዮጵያኖች እየተተኩ በአሁኑ ጊዜ ሙሉ በሙሉ በሚባል ደረጃ እንደው በተጋባዥነት የሚመጡ ካልነው በስተቀር 100% በኢትዮጵያኖች መምህራን የሚመራ እና የሚሰራ ትምህርት ቤት ነው። በአቋቋሙ ላይ እንግዲህ አሁን ያለበት ሁኔታ ያው ድሮ የነበረው ህንፃ ታሪካዊ ህንፃ ነው። ያ ህንፃ አርጅቶ በአሁኑ ጊዜ እድሳት ምናምን ያስፈልገዋል። ግን እንደ ቅርስ የሚታይ ትምህርት ቤት ነው። አርማችንም እሱ ነው እና ትምህርት ቤቱ 62 ዓመት እድሜ ሲኖረው በርካታ ተማሪዎችን አስመርቋል። ፕሮግራሙም በጅምሩ የነበረው በመደበኛነት ያው የቀን ትምህርቱ በዲግሪ ፕሮግራም ነው፣ የመጀመሪያ የህግ ዲግሪ። ቀጥሎም በማታው ክፍለ ጊዜም በኤክስቴንሽን የተወሰኑ ተማሪዎችን እየተቀበለ ያስተምር ነበር እና ዲግሪ ይሰጥ ነበር በማታውም ማለት ነው። በዲፕሎማ ፕሮግራምም እንደዚሁ በአማርኛ ይሰጥ ነበረ። እንደዚህ አይነቱ አሰጣጥ ደግሞ ቀጥሎ
በሰርቲፊኬትም ጭምር ይሰጥ ነበረ። በሀገሪቱ ውስጥ የነበረው ብቸኛው የህግ ትምህርት ቤት ስለነበር ለሁሉም ሴክተር አስፈላጊውን ነገር ለማድረግ ጥረት ያደርግ ነበር። በተለይ የፓርላማ አባላት በንጉሱ ጊዜ የነበረው የፓርላማ አባላት እዚሁ ከተማ ውስጥ ስለነበሩ ማታ ማታ በእርግጠኝነት ሁሉም ተምረዋል ባይባልም በርከት ያሉ የፓርላማ አባላት ይማሩ እንደነበረ ከነበሩት ሰነዶች አይተናል። በዲፕሎማ በሰርቲፊኬት እንደገና ደግሞ ቀደም ብዬ እንደገለጽኩት በእንግሊዝኛው ፕሮግራም ውስጥ ኤልኤልቢ በማታ የሚሰጥ ነበርና የትምህርት ቤቱ የቀድሞ ምሩቃን እንግዲህ ከ1956 ጀምሮ በየጊዜው በአራት ዓመት በፊት ደግሞ በ3 ዓመትም እንደ ዝግጅታቸው የመጀመሪያውን ዲግሪ ባይወስዱም የወሰዱም ይኖራሉ፣ ሳይወስዱም ማስተርስም እያላቸው በማታው የሚማሩ ነበሩና በርከት ያሉ ባለስልጣኖች በሀገሪቱ ውስጥ ከፍተኛ ቦታ የነበራቸው ሁሉንም መዘርዘር ባንችልም በጣም ጎላ ያለ ስልጣንና ኃላፊነት የተሰጣቸው ሰዎች የህግ ትምህርት ቤታችን ምሩቆች ነበሩ። ያ ቀጥሎ በተለይ በፍትህ ስርዓቱ ውስጥ በዳኝነት፣ በሚኒስትርነት፣ በመምህርነት፣ በህግ ባለሙያነት፣ በፖሊሲ ቀራጭነት በተለያየ መስክ የተሰማሩ ምሩቆች ከፍተኛ አስተዋጽኦ አድርገዋል እና በአሁኑ ጊዜ ትምህርት ቤቱ በ3000 አካባቢ የሚደርሱ የህግ ባለሙያዎችን አፍርተዋል። በአሁኑ ጊዜ በመማር ላይ የሚገኙ በርካታ ተማሪዎች አሉና በፕሮግራም ደረጃ ከጊዜ በኋላ የሌሎች ትምህርት ቤቶች መከፈት በሀገሪቱ ውስጥ ሌሎች የህግ ትምህርት ቤቶች ሲከፈቱ መምህራን በመስጠት ወይም መምህራንን በማፍራት ረገድ ከፍተኛ ሚና እንዲጫወት በመፈለጉ የድህረ ምረቃ ትምህርትም እንዲጀመር በመንግስት አቅጣጫ በመሰጠቱ በዛ ረገድም እንቅስቃሴ እያደረገ ነው። በዚህ ረገድ በርከት ያሉ መምህራንን ለሌሎች የህግ ትምህርት ቤቶች ማፍራት ችለናል። በራሳችንም በኩል የድህረ ምረቃ ትምህርት በተለያየ ዘርፍ በአሁኑ ጊዜ በማስተርስ ደረጃ ወደ 5 የሚጠጉ ፕሮግራሞች አሉን። እንደገና ከቅርብ ጊዜ ወዲህ ደግሞ በመጨረሻው ዲግሪ ወይም በፒኤችዲ በዶክትሬት ዲግሪ ያስመረቅናቸው ተማሪዎች አሉ እና በርከት ያሉ የድህረ ምረቃ ተማሪዎች አሉ። ከቀን የኤልኤልቢ ተማሪዎች በተጨማሪ የማታም ኤልኤልቢ አሉን። የማታ ማስተርስ አለን። የቀን ደግሞ ፒኤችዲ ፕሮግራም አለን። የዲፕሎማ ፕሮግራም ከተወሰነ ጊዜ ወዲህ በትምህርት ሚኒስቴር በተወሰነው መሰረት በመንግስት የህግ ትምህርት ቤቶች አይሰጥም። በፊት ግን በርከት ያሉ ዲፕሎማ ምሩቃንን አፍርተናልና እነሱም ቁጥራቸው በጣም ብዙ ነው። ከዚህ በፊት የዛሬ 2 ዓመት ይመስለኛል 60ኛ ዓመት በዓሉ ሲከበር የመጀመሪያው የዩኒቨርሲቲው የሎ ስኩሉ ተማሪ የነበሩ ሰው ራሱ መጥተው የነበረውን ሁኔታ ሲገልጹ በጣም ጥሩ የነበረ የተዘጋጀ ፕሮግራም ነበረ። እሱን የማየት እድል ነበረኝ እና የተቋቋመው በጣም ከረጅም ዓመት በፊት 62 ዓመት ነው እንደተባለው ደግሞ ለሌሎች ዩኒቨርሲቲዎች ሲቋቋሙ ጭምር መምህራንን በመስጠት ያው ከዚሁ ዩኒቨርሲቲ የወጡ ተማሪዎች ስለሆኑ የሚያስተምሩት የራሱን የሆነ አስተዋጽኦ አድርጓል። ነገር ግን እንደው እንደ አንጋፋነቱ ዩኒቨርሲቲው በተለይ ደግሞ የህግ ትምህርት ቤቱ አሁን ያለበት ደረጃ ከአንጋፋነቱ ከመጀመሪነቱ ወይም ደግሞ ከመጣበት ዓመት አንጻር ሲታይ እንዴት ታዩታላችሁ? የግል መልከታችሁ ምናልባት ምን ደረጃ ላይ ነው ያለው ልንል እንችላለን? እንግዲህ ብዙ ነገር ፕሮፌሰር መከተ ከቨር አድርገዋሉ። እንደተባለው ያው ትምህርት ቤቱ የተቋቋመው ያው ንጉሠ ነገሥቱ ያው የፍትህ ስርዓቱ የህግ ስርዓቱን ለማዘመን ከነበረው ፍላጎት አኳያ አዳዲስ ኮዶች በወጡ ማግስት እነኛን ኮዶች ያው እንዲያስተምር ሪሰርች እንዲሰራ ኮዶቹን ለማስተዋወቅ ዳኞች ተረድቷቸው እንዲተገብሯቸው እዛ ላይ ሪሰርች ለመስራት ዋና ዓላማው የነበረው ያው የነበሩትን ኮዶች ማስተማር እዛ ላይ ሪሰርች መስራት እንደ ሚሽን ተሰጥቶት ነው የጀመረው በንጉሠ ነገሥቱ። ግን
ከዚያ ወዲህ ምን ያክል ርቀት ሄደናል እንደ አንጋፋነቱ የምለው ያው ቅድም ፕሮፌሰር መከተ እንዳሉት ፕሮግራሞቹ ሰፋ ብለዋል። ያው ከዲፕሎማ ጀምሮ ለረጅም ጊዜ የመጀመሪያ ዲግሪ ይዞ ቀጠለ። ከዚያ ማስተርስ ፕሮግራሞች አሁን በ5 ፊልዶች ማስተርስ ፕሮግራም ይሰጣል። በቀን በማታ ፒኤችዲ ፕሮግራም ሰፍቷል። ግራጁዌት ፕሮግራም ሰፍቷል። የመምህራን ቁጥርም በዛ ብሏል። የመምህራን የትምህርት ደረጃቸው በዛ ብሏል። አብዛኛውን ፒኤችዲ ያለው መምህር ነው ያለው። ከዚህ አኳያ ጥሩ ርቀት ሄዷል ማለት እንችላለን። በሪሰርቹም ዙሪያ ያው ቀደምት የህግ የምርምር ጆርናል ያለው ተቋም ነው። የመጀመሪያ የህግ ጆርናል ያለው ተቋም ነው። ከዚህ አኳያም እንግዲህ ያሉትን ህጎች ከማስተዋወቅ ህጎቹን ከማብራራት አኳያ የተሰሩ ሰፊ ሪሰርቾች አሉ። ግን እንደው የምጠበቀውን ሙሉ በሙሉ ሄደናል ማለትም አይቻልም። በሪሰርች ደረጃ አሁን ለምሳሌ ምርምሩ ይሄ ዶክትሪናል የምንለው ላይ ነው በአብዛኛው ቆሞ የቀረውና ሌሎች ሀገሮች ትንሽ ይሄ ሶሻል ሊጋል የሚለው ሪሰርች ህጉ ምን ይላል፣ ምንድነው ትርጉሙ የሚለውን ከመፈለግ ባሻገር ህጉ ሪሊ ለማህበረሰቡ ሪሊ ተስማሚ ነው ወይ፣ ህጉ ማምጣት ያለበትን ውጤት ማህበረሰቡ ላይ እያመጣ ነው ወይ የሚለውን፣ ህጉ እየተተገበረ ነው ወይ የሚለውን ከመገምገም አኳያ የምርምር እንትኑ አላደገም ማለት ነው። ኤምፒሪካል ሊጋል ሪሰርች የሚባለው ሶሻል ሊጋል ሪሰርች ወደምለው አልዘለቀምና ይሄ ትልቅ ለህግ ትምህርት ቤቱ ቀሪ አሳይመንት ነው። ሪሰርቹን አንድ ገፋ ማድረግ ከዶክትሪናሉ አልፎ ተጨማሪ ሜቶዶችን ወደ ሪሰርች ስርዓቱ ማስገባት፣ ያው በመማር ማስተማሩም ቢሆን ያው ይሄ አክሰስ ቱ ጀስቲስ ገና የሚቀሩት አጀንዳዎች ናቸው። ፍትህን ለማህበረሰቡ ተደራሽ ከማድረግ አኳያ ህግ ትምህርት ቤቱ ጋና አሳይመንቶች አሉበት። ያልሄደባቸው ርቀቶች ናቸው። እንግዲህ ከመማር ማስተማር አኳያ ካሪኩለሞቹ ያው እየተሻሻሉ የመጡ ናቸው። ግን ለገበያ ብቁ የሆነ ተማሪ አሁን ሙሉ በሙሉ ገበያው የሚፈልገውን ያሟላል የሚለው ላይ መካሄድ ያለባቸው ነገሮች አሉ። በኋላም ልናነሳቸው እንችላለን። ከሞላ ጎደል ጥሩ ሄዷል። እንደ ስሙ መሄድ ያለበትን ርቀት ሄዷል። ያው የሚቀሩት ደግሞ ርቀቶች አሉ ማለት ነው። እንዳላችሁት እንግዲህ ከዚህ የህግ ትምህርት ቤት የሚወጡ ሰዎች ናቸው የፍትህ ስርዓት ውስጥ የሚገቡት። ስለዚህ አሁን ያለው የፍትህ ስርዓት አሁን ያለውን ቅርጽ እንዲይዝ የዩኒቨርሲቲው ሚና የሚናቅ ነገር አይሆንም። ምክንያቱም የህግ ትምህርት ቤት ነው ኮትኩቶ የሚያስወጣው፣ እነዚህ ህግ ባለሙያዎች ናቸው ወጥተው። ስለዚህ ፍትህ ስርዓቱ የሆነ አይነት ቅርጽ አለው ምንል ከሆነ በአንድም ሆነ በሌላ የዩኒቨርሲቲ ወይም ደግሞ የህግ ትምህርት ቤቱ አስተዋጽኦ ቀላል አይሆንም። ስለዚህ አሁን ያለው አይነት የፍትህ ስርዓት እንዲኖር ምን አይነት ሚና ነበረው ወይም ደግሞ ምን አይነት ሚና አለው፣ ምን አይነት ሚና ተጫውቷል ትላላችሁ ፕሮፌሰር? ያው የህግ ትምህርት ቤት በአብዛኛው አገሪቱ ውስጥ ፖሊሲ ቀረጻ ላይ ህግ ማውጣት ስራ ላይ የተሰማሩ ሰዎች ቀደም ብሎ እዚሁ የነበሩ በመሆናቸው እና እኛም እዚሁ ዋናው ከተማ ውስጥ ስላለን ብዙ ጊዜ ከመንግስት የሚቀርቡ ጥያቄዎች አሉ እንድንሳተፍ ማለት ነው። ስለዚህ በመንግስት ጥያቄ በርከት ያሉ የዩኒቨርሲቲው መምህራንና ከዩኒቨርሲቲው ተመርቆ የወጡ ሌሎች ምሁራን በተለያየ ዘርፍ ያሉ እገዛ አድርገዋል። በፖሊሲ ቀረጻም ህግ በማርቀቅም እርዳታ አድርገዋል። ክለሳም በሚደረግበት ጊዜ የተለያየ ኮሚሽኖች ሲቋቋሙም ያው ሙሉ በሙሉም ባይሆን በርከት ያሉ ባለሙያዎች ከኛ አካባቢ ተሳትፎ ያደርጋሉ። አሁን ባለፈው የህግ ማሻሻል ስራ በሀገሪቱ ውስጥ በዚህ መንግስት ወይም በዚህ በቅርብ ጊዜ ውስጥ በርከት ያሉ የህግ ማሻሻል ስራዎች ተሰርተዋል። በዛ ውስጥ አባሎቻችን በተለይ የትምህርት ቤቱ መምህራን ከፍተኛ ሚና ነበራቸው። በሰብሳቢነት በኤክስፐርትነት ይሰራሉ። ይሄ ብቻ ሳይሆን ሌሎች የመንግስት መስሪያ ቤቶች የተለያዩ ህጎችን ሲያወጡ
ዩኒቨርሲቲው እንዲሳተፍ በመጋበዝ ከሌሎች ዩኒቨርሲቲዎች ጋር እኛ ብቻ አይደለም። እርግጥ በአሁን በርከት ያሉ የህግ ትምህርት ቤቶች አሉ። ግን በብዛት ያው እኛ በቅርብም ስላለንና በርከት ያለ ጊዜም ልምድ ያላቸው ሰዎች ስላሉ መካከላችን ተሳትፏችን የጎላ ነው ማለት እችላለሁ፣ በንጽጽር ሲታይ ማለት ነው። የሀገራችን የፍትህ ስርዓት ላይ በተለይ ደግሞ ፍትህ እንዲሰፍን፣ ህገ መንግስት እንዲከበር፣ የሰዎች መብቶች በአጠቃላይ እንዲከበሩ በማድረግ ረገድ የትምህርት ቤቶች ሚና ቀላል አይደለም። በስፔሻሊ በተለይ ደግሞ የመምህራን ሚናም ደግሞ ከፍ ያለ ነው። ምክንያቱም ከሚወጡት ተማሪዎች በተጨማሪ ቅድም ስትሉት እንደነበረው በተቻለ መጠን ወይም ደግሞ በተሻለ ከሌሎች ዩኒቨርሲቲዎች በተለየ ዩኒቨርሲቲው የተሻለ ሪሰርች ለመስራት ልምድ ያላቸው መምህራንና ባለሙያዎችን በማግኘት ረገድ እድሉ አለው። ስለዚህ ለሀገራችን በፍትህ የዲሞክራሲ ወይም ደግሞ እነዚህ የምንላቸው ነገሮች እንዲስፋፉ እንዲሰፉ በማድረግ ረገድ ሚናውን በአግባቡ እየተወጣ ነው ወይ? ሪሰርች መስራት ብቻ ነው ወይንስ ቅድም ሲባል እንደነበረው ጋፖች ስላሉ በተግባር ያሉ ነገሮች ላይ በጣም ብዙ የሚነሱ ጥያቄዎች ስላሉ ይሄ ስለሆነ ነው መወጣት ያልቻለው? ወይም ደግሞ አይ እኛ በአግባቡ ተወጥተናል ግን ሚናው የዩኒቨርሲቲው ብቻ አይደለም የምትሉትም ካለ ወይም ደግሞ እንደ ጉድለት የምታዩት ካለ እሱን የምትነግሩ። ምናልባት ያው በሰብአዊ መብት ጥበቃና በመሳሰለው ነገር ህገ መንግስቱ እና ሌሎች ያንን ተንተርሶ የወጡ ህጎች በሚፈቅዱት ልክ አድቮኬሲ ስራ ለመስራት ይሄን ያህል ጎላና ዲስቲንክት የሆነ በራሱ ኢኒሼቲቭ የተካሄደ ነገር አለ ባንልም ያፈራናቸው ተማሪዎች በየቦታው ባላቸው ተሳትፎ ያው አድቮኬሲ ስራ ይሰራሉ። ያም የኛ ውጤት ነው ብለን እናስባለን፣ እንኮራለን። ያው ጥረቶች አሉ። በትምህርት ቤት ደረጃ ግን ያው የአድቮኬሲ ስራ ሳይሆን የፍትህ ስርዓቱን ለማገዝ የሚረዱ ስራዎችን አቅም በፈቀደ መጠን ከቅርብ ጊዜ ወዲህ የተለያዩ ሊጋል ክሊኒክ ኦፊሶች፣ ቢሮዎች ከፍተናል እና ያ ከፍተኛ እገዛ ነው። በሺህ የሚቆጠሩ ሰዎች ይረዳሉ። ነፃ አገልግሎት ነው የምንሰጠው። ተማሪዎቻችን አንደኛ ክህሎት ያገኙበታል፣ ሁለተኛ ህብረተሰቡ አገልግሎት ያገኝበታል እና ይህን በተለያዩ ሰዎች እርዳታ ነው የምናካሄደው። በተለይ የእኛ ምሩቃን በሀገር ውስጥ ያሉና ውጭ ሀገር ያሉ በተለይ ከዚህ ተምረው የወጡ ተማሪዎች ኢቭን ሳይመረቁ እንኳን ውጭ ሀገር ሄደው ተምረው ዲግሪ ካገኙ በኋላ እዚህ ጀምሮ በተለያየ ምክንያት አቋርጠው የሄዱት ጭምር ከፍተኛ የሆነ እገዛ እያደረጉልን ነው። በካናዳም፣ አሜሪካም፣ በአውስትራሊያም አካባቢ ያሉ የቀድሞ ምሩቆቻችን በተለይ ለዚህ አይነቱ ዓላማ እገዛ እያደረጉ ሊጋል ክሊኒክስ የነፃ የህግ አገልግሎት የሚሰጡ ቢሮዎችን የተለያየ ቦታ አቋቁመን ፍርድ ቤቶች አካባቢ የተለያዩ ቦታዎች ላይ እገዛ እያደረግን ነው። ያ ቀላል እገዛ አይደለም። ጥሩ ውጤት አግኝተንበታል። በዛ ለመቀጠልም እቅዳለን። የቀድሞ ተማሪዎች ሲባል አሁን እንግዲህ ቀድሞ የህግ ትምህርት ቤት ተማሪ የነበሩ አዲስ አበባ ዩኒቨርሲቲ ላይ አሁን ዳኞች ሆነው የምናያቸው ጠበቆች የሆኑ በጣም በትልልቅ የሀገሪቷ ላይ ያሉ ትልልቅ ቦታዎች ላይ የምናያቸው ሰዎች የዚህ ትምህርት ቤት ውጤቶች ናቸው ልንል እንችላለን። አሁን ቅድም እንዳሉት ነው በአንድም ሆነ በሌላ ዩኒቨርሲቲው ኃላፊነቱን ተወጥቷል ልንል የምንችለው የአበቃቸው ልጆች ወይም ደግሞ ተማሪዎች የሚሰሩት ስራ ሀገሪቱ ላይ ምን እያመጣ ነው የሚለው አንድ መታየት ያለበት ነገር ስለሆነ ማለት ነው። ስለዚህ የቀድሞ ተማሪዎች ምን አይነት ሮል ምን አይነት አስተዋጽኦ እያደረጉ ነው? ይህንን የመመልከት እድሉ ካላችሁ የዳኛ በመሆን ጠበቃ በመሆን የተለያዩ የፖሊሲ ሲወጡ እዛ ላይ በመሳተፍም ሊሆን ይችላል። ሀገሪቷ ላይ በአጠቃላይ እንደ ፍትህ ስርዓት የአስተዋጽኦቸው እንዴት ያለ ነው? ቲንክ በአጠቃላይ እንግዲህ የህግ ትምህርት ቤቱ ዓላማ ብቁ የሆኑ ተመራቂዎችን ማፍራት ነው እና ቅድም እንደተባለው ይሄ የኢትዮጵያ በተለይ የዳኝነቱ ስርዓት የፍትህ ስርዓቱ በአጠቃላይ የተማሪ ኃይል ሰው ለመጀመሪያ ጊዜ ያገኘው ያው ከህግ ትምህርት ቤቱ ነው። ስለዚህ የሰለጠነ የሰው ኃይል ለመጀመሪያ ጊዜ ያቀረበው እና የፍትህ ስርዓቱ ወደ ዘመናዊነት እንዲሸጋገር በተማሩ ዳኞች፣ በተማሩ ጠበቆች፣ በተማሩ ሪሰርቸሮች የፍትህ ስርዓቱ እንዲያዝ ያደረገው የመጀመሪያው ያው ቀደምት ተቋም ይሄ ነውና እንዳልሽው
ያው ተመራቂዎቻችን አሁን የፍትህ ስርዓቱ ላለበት ቅርጽ ሞላ ጎደል የራሳቸው ሚና አላቸው ማለት ይቻላል እና ኮንትሪቢዩት አድርገዋሉ። እዚህ ላይ እንግዲህ ያው መታወቅ ያለበት ያው ህግ ትምህርት ቤቱ ተመራቂዎችን ያው ያስተምራል፣ ብቁ የራሳቸው እንዲያስቡ ያስችላል እንጂ ያው የሚሄዱበትን ይሄን መንገድ ተከተሉ አይላቸውም፣ ይሄን አይዲዮሎጂ ተከተሉ አይላቸውም። አይዲዮሎጂያቸውን የመምረጥ የራሳቸው አቅም የራሳቸው ምርጫ ነው የሚሆነው። ያንን አቅም ነው የሚገነባውና ከዚህ አኳያ የሰብአዊ መብቶችን በተለያየ መልኩ ፕሮሞት የሚያደርጉ የተለያዩ የዲሞክራሲ አመለካከቶችን ያንጸባረቁ የህግ ምሩቆቻችን አሉ። ይሄ እንግዲህ የህግ ትምህርት ቤቱ የሰጣቸው አይዲዮሎጂ ሳይሆን ህግ ትምህርት ቤቱ ዓላማው ተማሪዎቹ የራሳቸውን አይዲዮሎጂ እንዲያራምዱ እንዲመርጡ ማስቻል ነው እና ከዚህ አኳያ ጥሩ ነው። ዳይቨርስ የሆነ ፐርስፔክቲቭ ያላቸውን ተመራቂዎች አፍርቷል የህግ ትምህርት ቤቱ ማለት ነው። ስለዚህ በዛ በጣም ይኮራል። አሁንም ቢሆን በጣም ንቁ ተሳትፎ እያደረጉ ያሉ የፍትህ ስርዓቱ እንዲያድግ የሰብአዊ መብት እንዲሻሻል የተለያየ አመለካከት የሚያራምዱ ብቁ የሆኑ ምሩቃንን አፍርቷል። ፎርማልም በፍትህ ስርዓቱ ላይ ቀጥተኛ ተሳትፎ በማድረግ አገልግሎት ላይ ያሉ አሉ፣ ሊደርሺፕ ላይ የተሳተፉ አሉ። አብዛኛው በፍርድ ቤቶች በፍትህ ተቋማት ላይ ያሉ በተለያየ የሊደርሺፕ ፖዚሽን የነበሩ ስታቲስቲካል ቁጥሩ የለንም እንጂ አይ ቲንክ አብዛኛው የህግ ትምህርት ቤት ምሩቃን ናቸው ብለን ነው የምንገምተው እና ከዚህ አኳያ አይ ቲንክ ጥሩ ኮንትሪቢዩሽን አለው ብለን እንገምታለን። እንደ መምህር በተለይ ደግሞ የሀገሪቷ ላይ በጣም ትልልቅ ሮል እየተጫወቱ ያሉ ተማሪዎችን ማፍራት ወይም ደግሞ ሰዎችን ባለሙያዎችን ማፍራት መቻል በጣም የሚሰጠው ሳቲስፋክሽን በጣም ትልቅ ይመስለኛል አይደለ? አሁን በተለይ ያስተማራቸዋቸው የነበሩ ልጆች አሁን በጣም ቁልፍ የሚባሉ የሀገሪቷ ቦታዎች ላይ ሆነው በጣም መሰረታዊ የምንላቸውን ነገሮች የሚወስኑ ሲሆኑ በተለይ ደግሞ የሚሰራው ስራ ደግሞ መልካም የሆነ ደግሞ ሲሆን በጣም ትልቅ ትርፍ ይመስለኛል። እንዴት ነው ያላችሁ ግንኙነት ከቀድሞ ተማሪዎች ጋር? ዩኒቨርሲቲው ኦኬ ያስተምራል፣ ከዛ ተመርቀው ይወጣሉ፣ በራሳቸው እንደ ፍላጎታቸው የሚሰሩትን ስራ ይሰራሉ። ግን ዩኒቨርሲቲውና የቀድሞ ተማሪዎች ደግሞ እንደዚሁ አስመርቆ መውጣትም ብቻ ሳይሆን ደግሞ መተሳሰር ለትምህርት ቤቱም ከዛም በኋላ ደግሞ ለሚታሰቡ ስራዎችም ደግሞ በጣም አስፈላጊ ይመስለኛል። እነዚህ የቀድሞ ተማሪዎች ለዩኒቨርሲቲው የሚኖራቸው ሚና ቀላል ስለማይሆን ማለት ነው። እንዴት ነው ያላችሁ ግንኙነት? አላችሁ ወይ? ከሌለ ደግሞ ትስስሩን ወይም ግንኙነቱን ለመፍጠር ምን እያደረጋችሁ ነው? እሺ እንግዲህ ያው የቀድሞ ተማሪዎች ወይም የቀድሞ ምሩቅ ሰዎችን የምናገኝበት ዘዴ አንዱ አሁን እያሰብን ያለው ሆም ካሚንግ ወይም ደግሞ የቀድሞ ተመራቂዎችን ዩኒቨርሲቲው ለ75ኛው ዓመት ሁላችሁም ትምህርት ቤታችሁን ጎብኙ እንዲህ የሚል ጥሪ ያደርጓል። ከዛ በፊት በእኛ ደረጃ የአሉምናይ አሶሲዬሽን ወይም ደግሞ የቀድሞ ምሩቃን ማህበርም ለማቋቋም ሞክረን ነበረ። እንደ አጋጣሚ ብዙም ባንሄድበትም ሙከራዎች አድርገናል ለማሰባሰብ ማለት ነው። የዛሬ 25 ዓመት ይመስለኛል እንቅስቃሴ አድርገን እንደውም በአጋጣሚ እኔም ከማህበሩ አመራር አንዱ ነበርኩና ዓላማው ያው ትምህርት ቤቱ የሚጎለውን ነገር ለማሟላት ምክክርም አድርጎ አንዳንድ የሚሰሩ ስራዎችን በማህበራዊ ግንኙነትም ጭምር የቀድሞ አባላት እንዲገናኙ ለማድረግ ነበር። ብዙ አልተሳካም። አሁንም የአሉምናይ ወይም ደግሞ የቀድሞ ምሩቃን ጽህፈት ቤት ለማቋቋም ጥረት እያደረግን ነው። አሁን አለ፣ የማስተባበሪያ ኦፊስ አለን። በዚህ ማግኘት የምንፈልገው ነገር የቀድሞ ምሩቃን ወደ ትምህርት ቤቱ መጥተው ያው ትዝታቸውን እየተጋሩ አንዳንድ ነገር እገዛም ካስፈለገ እንዲያደርጉ ነው። ያንን ሞክረን በጣም ጥሩ ውጤት ነው ያየ ነው በዛ ደረጃ ማለት ነው። በተረፈ እንደ አስተማሪ ለምሳሌ እኔ 27 ዓመት ያህል አስተምሬያለሁ እና ያለን ግንኙነት የምንለው በጠራናቸው ጊዜ ወይም በፈለግን ጊዜ ያለማመንታት ለማስተማር የሚሆን
ልምዳቸውን ለማካፈል የሚሆን ያለምንም ክፍያ ያለምንም ማመንታት ሌላ ኮሚትመንታቸውን ጭምር አጥፈው ይመጡልናል። ይሄ በጣም ያኮራናል። ያው ይሄ ትምህርት ቤቱ ባለውለታችን ነው፣ ለዚህ ያበቃን ነው የሚል ነው። ማንም ጥሪያችንን እምቢ የሚል የለም። እንደው በጣም ካልተሸገረ በስተቀር ትምህርት ቤቱ ጠርቷቸው ወይም ጋብዟቸው ወደኋላ ያሉ አላጋጠመንም። በዚህ በጣም እንኮራለን። ሌላው በተለያየ አጋጣሚ እንደው ብዙውን ጊዜ ያው ከግቢ አንወጣም፣ ብዙ ጊዜ እዛው ነው የምንለው ብዙዎቻችን። ስለዚህ ሲመጡ ያው በደስታ ነው የምንገናኘው። ብዙ ጊዜ ግን የሚያስመጣ ነገር ከሌለ የምናገኛቸው ሌላ ቦታ ነው። ሌላ ቦታ ስናገኛቸው የሚሰማን እርካታ በጣም ከፍተኛ ነው። ለምን ምንም እንኳን የተለየ ነገር ባይኖርም በመገናኘታችን የሚሰማቸውን ደስታ ስናይ ይበልጥ እንድናገለግልና እዛው እንዳንነቃነቅና ኮሚትመንታችንን ለመቀጠል የሚያበረታቱ ናቸው። ለምሳሌ በአንድ አጋጣሚ እኔ የሆነ ቦታ ሲሄድ ቦታው ሩቅ ነው፣ ከአዲስ አበባ ውጭ ለመጀመሪያ ጊዜ ነው የሚሄደው እና ከመሸ በኋላ ከተማውን ለማየት ዞር ዞር ስል መቀሌ ነው፣ ዓመተ ምሕረቱን አላስታውስም፣ ከ10 ዓመት በላይ ነውና የሆነ ቦታ ጉራንጉር ቦታ ከተማውን ለማየት ማለት ነው። ብቻዬን ወጥቼ ስዞር የሆነ ክረምት ነገር ነውና አንድ የቀድሞ ተማሪ ስሜን ጠርቶ ምን ታደርጋለህ? ከዚያ መቀሌን ለማየት መጥቼ ነው፣ ለስራ መጥቼ ነው ምናምን አልኩትና እንዴት አየኝ? እንዴት አወቅ? አይ ባካሄድህም በጥላህም ጭምር አውቃለሁና አላልፍም ብዬ ከዛ ነው ሮጬ የመጣሁት አለኝ። ይሄ በጣም አስገርሞኛልና ሌላም ጊዜ ስናገኛቸው ያው የድሮ ያስተማርከን ይሄ ነው እንዲህ እያሉ ትዝታ አንዳንድ ያወራናቸው የረሳናቸውን ነገሮች እያስታወሱን እንደ ቤተሰብ ነው እና ያ እርካታ ይሰጠናል። ደስ ይላል በጣም። ግን ደግሞ ሲጠሩ መምጣትም እንደዚህ አይነት አገልግሎት መስጠቱ በጣም ጥሩ ነገር ሆኖ ደግሞ በቀጣይነት ደግሞ ዩኒቨርሲቲው የሚፈልጋቸው ማለት ሎ ስኩሉ የሚፈልጋቸው ብዙ ነገሮች ይኖራሉ ብዬ አስባለሁ አይደለ? ስለዚህ ያንንስ ለማድረግ ምን አሁን ፎርማል የሆነ ወይም ደግሞ የተዘረጋ ምን አይነት ስርዓት አለ? አሁን ሰዎች መጎብኘት ሲፈልጉ ለመጎብኘት ሲመጡ ወይም በድንገት በምታደርጉት ነገር ወይ ደግሞ አንዳንድ ኢቨንቶች ስታዘጋጁ ወይም ትምህርት እንዲሰጡላችሁ የምትፈልጉ ከሆነ በምትጠሯቸው ነገሮች ብቻ ሳይሆን ቋሚ በሆነ መልኩ እንትኑ ትስስሩን ለመፍጠርና ድጋፉንም እንዲያደርጉ ለማድረግ ቅድም እንዳለው በጣም ፋይናንሻሊ ባላቸው ኤክስፒሪየንስም ባሉበት ቦታም በጣም ብዙ ድጋፍ ማድረግ የሚችሉ ሰዎች ስለሚሆኑ እሱን ለማድረግስ እየሰራችሁ ያላችሁት ስራ ምንድን? እሺ አሁን ይሄ ቀጥታ ያው ከኮሚቴያችን ጋር የሚገናኝ ስለሆነ ነው። ይሄ ዩኒቨርሲቲው 75ኛ ዓመቱን ሲያከብር እናንተም የቀድሞ ምሩቆችን ጠርታችሁ ዩኒቨርሲቲው ካሁን በኋላ ያው በሕግ እንደተደነገገው ራስ ገዝ ዩኒቨርሲቲ ስለሆነ የራሱን የገቢ ምንጭ ማሰባሰብ አለበትና በመንግስት የሚደረገው እገዛ ለጊዜው እስኪቋቋም ወይም ኦቶኖመስ ሆኖ በራሱ ገቢ እስኪስተዳደር ድረስ መርዳት እንጂ ዘላቂነት ያለው በጀት ላይመደብ ይችላልና ካሁኑ የራሳችሁን የገቢ ምንጭ ማሰባሰብ ስለሚያስፈልግ ይህን በዓል በመጠቀም አንዳንድ ነገር ብትሰሩ ጥሩ ነው የሚልም ግፊት ስለነበረ ይህንኑ መሰረት አድርገን አሉምናይ ኦፊስ ኮኦርዲኔተር መድበን ኮሚቴ ተቋቁሞ እኛ የኮሚቴ አባላት እኔ ያለው ዶክተር ብሩክ፣ ዶክተር ማርታ፣ መምህርት ሰፋኒት፣ ረዳት ፕሮፌሰር የኔሁን ብርሌ ሆነን ይህን ኮሚቴ እንድንመራ ወይም የተፈለገውን ስራ እንድንሰራ ተወስኖ እየተንቀሳቀስን ነው። ላለፉት 3-4 ወራት በየጊዜው እየተሰበሰብን እንዴት ነው የምንጠራቸው የሚለውን ነገር የተለያየ ሙከራ አድርገናል። ከመጀመሪያው ባች ጀምሮ
የቻልነውን ያህል አሁን በቅርብ ጊዜ ለተመረቁት በቀላሉ በባች ስልክም ምንም ስላለ ኢሜይልም ስላለ ነው። ቆየት ያሉትን ኢሜይል ስልክም ይኖራቸዋል፣ ግን ግንኙነቱ ጠንካራ ስላልነበረ እና የራቀም ጊዜ ስለነበር ለማግኘት ብንቸገርም በተቻለ መጠን ከመጀመሪያው ባች ጀምሮ እንደው የተወሰኑ ሰዎችን ከየባቹ ጠርተን ይሄን ኢቨንት ተጠቅመን አሰባስበን የት እንደደረስን፣ ምን እንደሰራን፣ ምን እንደጎደለን፣ ምን ችግር እንዳለብን፣ ከነሱ ምን እንደምንፈልግ ይሄን ምክክር ለማድረግ ለጥር 2 ጥሪ አስተላልፈናል። አሁን ሰሞኑን ከዛሬ ጀምሮ ዩኒቨርሲቲው ሆም ካሚንግ የሚል ሞቶ ወይም ደግሞ መፈክር አዘጋጅቶ እየተቀበለ ነው። አሁን እየጎበኙ ነው። ነገም እንደዚሁ ሳምንቱን ሙሉ ነው። ከዛ በኋላ ያው በዓሉ ይጠቃለላል የሚል እኛ ግን በተለየ ሕግ ትምህርት ቤቱ ይሄንኑ ተንተርሶ ከዚሁ ጋር ተያይዞ ዛሬም የሚመጡት የቀድሞ ተማሪዎች የዛሬ 2 ሳምንት ጥር 2 ቀን ከጠዋቱ 2 ሰዓት ተኩል እስከ ምሳ ሰዓት ባለው ጊዜ በዋና ዩኒቨርሲቲ ግቢ ተገኝተው የኛን አሁን የተጠየቅነውን አይነት ጥያቄ ጠይቀን ወይም ተጠይቀን የምንመላለስበት መድረክ አዘጋጅተናል እና አንዳንዶቹ ቀደም ብለን ስላነጋገር እና ስለሚያውቁም በስልክም በተለያየ መንገድ በአካልም ተገናኝተን አንዳንዶቹን በተወካይነት ደረጃ ያሉትን ስላነጋገር የሚችሉትን ነገር እንዲያደርጉ እገዛ የሚያስፈልገውን አንዳንዶቹ በራሳቸው እንዲህ ማድረግ እንፈልጋለን፣ እንደዚህ አይነት እርዳታ መስጠት እንፈልጋለን፣ አቅም የሌላቸውን እንረዳለን፣ እንደዚህ አይነት ፕሮግራም የሪሰርች ፕሮግራም ፈንድ እናደርጋለን ብሎ ምክር ይሰጡናሉ። ጥሩን እንጂ በቃ እናደርጋለን ተዘጋጁ ብለውና በጣም ደስ ብሎን እየጠበቅናቸው ነው። አንድ ትዝ ያለኝ ነገር አለ ከተገናኘን አይቀር ለመጠየቅ እፈልጋለሁ። አሁን አዲስ አበባ ዩኒቨርሲቲ ሎ ስኩል ተከፍሎ ካልሆነ በስተቀር ተማሪዎች አይገቡም። እንደ በፊቱ በውጤት ወይም በሜሪት የሚገባበት ሳይሆን ገንዘብ ያለው ሰው ብቻ የሚማርበት ትምህርት ቤት ሆነ የሚል ነገር ሰምቻለሁ። ትክክል ነው? እንደዛ ከሆነ እንዴት ነው ዩኒቨርሲቲ እየተቀበለ ያለው የሚለውን እስኪ ዶክተር ይንገሩ። አሁን ባለው አድሚሽን ያው ቅድም ፕሮፍ ከተ እንዳሉት ያው ኦቶኖመስ ዩኒቨርሲቲ ነው። እሳቤው ምንድን ነው? ከዚህ በኋላ የራሱን ሪቨኑ ጀነሬት ያደርጋል፣ ራሱን በበጀት ይችላል፣ ራሱን በበጀት ያስተዳድራል ነው። ስለዚህ የራሱን በጀት ዋናው ማግኛ መንገዱ ቱዊሽን ፊ ከተማሪዎች የሚቀበለው ገንዘብ ነውና ከዚህ በኋላ ኢንፕሪንሲፕል ተማሪዎችን ያው አስከፍለን ነው የምናስተምራቸው። በክፍያ ነው ኢንፕሪንሲፕል የሚገቡት። አሁን ለጊዜው መንግስት 50%ቱን በኮስት ሼሪንግ እንዲማሩ እየተደረገ ነው። 50%ቱ ራሳቸው ከፍሎ ነው እየገቡ ያሉት እና ከዚህ አኳያ አሁን የአሉምናይ ኢንጌጅመንትም ቅድም ፕሮፌሰር መከተ እንዳሉት አስፈላጊ የሆነው ከዚህ አኳያ ትምህርት ቤቱ ከዚህ በኋላ የመንግስት ፒውርሊ የመንግስት ትምህርት ቤት አይደለም፣ ኦቶኖመስ ትምህርት ቤት ነው፣ ራስ ገዝ ትምህርት ቤት ነው። ከዚህ አኳያ የትምህርት ቤቱ ጉዳይ አሁን ውስጥ ያሉ የአስተዳደሮች ጉዳይ ብቻ ሳይሆን የአሉምናይ ጉዳይ ሆነዋል ማለት ነው። ስለዚህ የዚህ ትምህርት ቤት ቀጣይነት አሉምናይ ጋር ካለው ኢንጌጅመንት ጋር ይወሰናል ማለት ነው። አሉምናይ የሚሰጠው ድጋፍ ላይ የገንዘብ ብቻ ሳይሆን የእውቀት ሽግግር ላይ የቴክኒካል ድጋፎች ላይ ይወሰናል ማለት ነው። ያው ኮምፒቲቲቭ ሆኖ ለመቀጠል ከዚህ አኳያ እንግዲህ እኛ ፖሊሲዎች አሉ። ዩኒቨርሲቲ ደረጃ የወጡ የአሉምናይ ፖሊሲ አለ። ስኩል ያወጣው የአሉምናይ ኢንጌጅመንት ፖሊሲ አለ። ኦልሬዲ ተቋማዊ አደረጃጀቱን በተመለከተ ኦፊሶች በዩኒቨርሲቲ ደረጃ ተቋቁመዋል። ስለዚህ ያው እንዳልነው የዚህ የተቋማዊ አደረጃጀቱ ኦልሬዲ ተዘጋጅቷል። የአሉምናይን ኢንጌጅ የምናደርግበት ፍሬምወርክ ተዘጋጅቷል። ስለዚህ እንደ ድሮ አሉምናይ ሲመጣ ብቻ ሳይሆን እኛ ፕሮአክቲቭ ሆነን ወደ አሉምናይ ፕሮአክቲቭ ሆነን አሁን እየሄድን ያለ ነው። አሉምናይ ምን ላይ ሊረዳን ይችላል የሚለውን በተመለከተ የብዙ ኤሪያስ አይደንቲፋይድ ሆነው አሉ። መማር ማስተማርን በሚመለከት ለተማሪዎቻችን ስኮላርሺፕ በመስጠትና ለምሳሌ መክፈል የማይችሉ ተማሪዎች እንዳይቀሩብን እነሱን የሚደግፍ የስኮላርሺፕ ፈንድ ኮንትሪቢዩት በማድረግ ዲስኤቢሊቲ ላይ ስኮላርሺፕ በመስጠት
የትምህርት ማቴሪያልስ አሁን እየተጠቀምናቸው ያሉት የማስተማሪያ እንትኖች ድሮ ትምህርት ቤቱ ሲጀመር የተዘጋጁ ማቴሪያልስ ናቸው። እነሱን ማዘመን ያስፈልጋል። አዳዲስ ህጎችን በሚመለከት ተጨማሪ ማቴሪያልስ ማዘጋጀት ያስፈልጋል። ስለዚህ እሱ ላይ የአሉምናይ ሳፖርት ያስፈልጋል። ሪሰርችን በመደገፍ ኮሚኒቲ ሰርቪስን በመደገፍ አሉምናይ ኢንጌጅመንቱ ያው በዚህ እንዲቀጥል ነው እኛ እያሰብን ያለ ነው። ዞሮ ዞሮ አንቺ ያነሳሽውን ጥያቄ በተመለከተ ስጋቱ አለ። መክፈል የማይችሉ ሰዎች በክፍያ ምክንያት የተሻለ ትምህርት ላያገኙ የሚችሉበት አጋጣሚ ሊፈጠር ይችላል። ግን ለዛ ነው እየተዘጋጀን ያለ ነውና እኛ አሉምናይ ታለንት ስኮለርሺፕ የሚለውን አዘጋጅተን አሉምናይ እየጠየቅን ነው። እዚህ ባስኬት ውስጥ ገንዘብ አስገቡና ተዘጋጅተን መጠበቅ አለብን። መንግስት እንኳን ስፖንሰርሺፕ ራሳችን እንከፍላለን ብሎ ከገቡ በኋላ መሀል ላይ ችግር የሚገጥማቸው ተማሪዎች የገንዘብ እጦት ቢገጥማቸው ትምህርታቸውን እንዳያቋርጡ ያንን ኢንጀክት ለማድረግ ኮስት ሼሪንግ አሁንም ቢሆን ትንሽ ስትሬስ አለው ተማሪዎች ላይ። አንደኛ በቂ አይደለም፣ ሁለተኛ ከተመረቁም በኋላ ዲግሪ ለማግኘት ያለው ብዙ ችግር ስላለው ኢቭን በኮስት ሼሪንግ ያለው ስትሬስ እንዲቀንስላቸው በዛ ስኪም የገቡም ከዚህ ስኮለርሺፕ እንዲጠቀሙ እኛ በተቻለ መጠን ያው ኢንክሉሲቭ ሆነን እንቀጥላለን ብለን እንገምታለን እና ሲግኒፊካንት የሆነ እንትን አይኖርም ብለን እንገምታለን። እየተዘጋጀን ስለሆነ ድሃው ኤክስክሉድድ ይሆናል ብለን አንገምትም። ምናልባት ወጪ መጋራት ይሄ ኮስት ሼሪንግ የተባለው 50-50 የሚል ነው። እንግዲህ 50% ማለት የተማሪው ቁጥር ለምሳሌ ዘንድሮ ወደ 6000 ተማሪ ነው። በጣም ብዙ ተማሪ ነው የተቀበለው ዩኒቨርሲቲ ህግ ትምህርት ቤቱ ሳይሆን ጠቅላላ ማለት ነው። እኛም አካል ስለሆን ማንኛውም በፖሊሲ ደረጃ ዩኒቨርሲቲውን የሚመለከት ነገር ይመለከተናል። ስለዚህ እኛ ተማሪዎች የምናገኘው ከነዛ ነው። ፍሬሽማን የሚገቡ 6000 ተማሪዎች ከተቀበለ ሎ ስኩሉ 100 ያላነሰ ተማሪ ይቀበላል። ስለዚህ 50-50 የሚለው ከሆነ እንደው ነሰሰርሊ የግድ ሁሉም ጋር 50-50 በኢኳል እንደው በተመጣጠነ እንትን ይከፋፈላል ባይባልም እንደው አስዩ ማርገን ብንሄድ 50% ከ150% አዲስ የሚገቡት ከፍለው ነው የሚማሩት የሚል ነገር ነውና ያለው። ሌሎቹ በኮስት ሼሪንግ ወይም ደግሞ ወጪ መጋራት ይስተናገዳሉ ሲባል እንዴት ነው የሚወሰነው ለሚለው ነገር አሁን ያለው ፕሮሰስ ያው ማስመስከር ነው። ከመንግስት አካላት ከቀበሌ በተለይ ከቀበሌ አካባቢ ማጻፍ ነው። በዛ መልክ ነው የሚመጡት። ከዛ በኋላ ያው ውል ይፈርማሉ፣ ከሰርተው ይከፍላሉ የሚል ነው። ዶክተር ብሩክ እንደገለጸው ይሄ የሚቀጥል አይደለም፣ ለጊዜው እንደዚህ ይደረግ እንጂ የሚቀጥል አይደለም የሚል ነው። ስለዚህ ችሎታው ያላቸው ገቢ ለማግኘት የማይችሉ እና በኮስት ሼሪንግ የሚገቡት ኮስት ሼሪንጉ የተወሰነ ነገር ነው። ያው ምግብ፣ መጠለያ ይህን የመሳሰለውን ነገር ቢረዳ ሌሎች ተጨማሪ ነገሮችን ወላጅ ወይም ደግሞ ዘመድ ነው መርዳት ያለበት እና የዚህ አይነት ችግርም ስለሚያጋጥም ቅድም እንዳለው በቂ አይደለም ያለውን ነገር ለመደገፍ የትምህርት ቤቱ የቀድሞ ምሩቃን በዚህ ረገድ እየረዷቸው ያሉ አሁን ተማሪዎች አሉ። አይተው ነው መጥተው ቼክ አድርገው ክሊርሊ ችግሩ አለው የሚለው ነገር በመንግስት አካላት ከተረጋገጠም በኋላ ተጨማሪ ችግር የሚገጥማቸው ተማሪዎችን ቻሌንጅ ይገጥማቸዋል ኢኮኖሚካሊ እና ይሄንን አይቶ በአሉምናይ ኮሚቴ በኩል እየታየ እገዛ እንዲደረግ ለማድረግ ነው። በጣም አመሰግናለሁ። ቅድም ስገልጹ እንደነበረው ዩኒቨርሲቲው በደንብ ረጅም ዓመት ልምድ ያለው ከመሆኑ አንጻር ከሌሎች ዩኒቨርሲቲዎች በተሻለ መልኩ የተሻለ ጥራት ያለው ትምህርት ይሰጣል፣ የተሻለ ብዙ ነገር አለው ተብሎ ይገመታል። በተግባር ያሉ ችግሮች ቢኖሩም ማለት ነው። ስለዚህ ያንን ስንመለከት ደግሞ አንዳንዴ ተማሪዎች የተሻለ ውጤት ካመጡ ይሄኛው ዩኒቨርሲቲ በክፍያ ስለሆነ መግባት አይቻልም፣ ማድረግ የምችሉት ይሄንን ነው ተብሎ ሰዎች ገንዘብ ስለሌላቸው ብቻ የተሻለ ነገር እንዳያገኙ መደረግ አለባቸው ብዬ አላስብም። ነገር ግን ይሄ ጥያቄ ለእናንተ የሚጠየቅ
ጥያቄ አይደለም። ኦልሬዲ የወረደ ነገር ከሆነ እሱን ተከትሎ ማስፈጸም ነው እንጂ የሚመለከታቸውን ሰዎች የምንጠይቅበት ሌላ ፕሮግራም ይኖረናል። ግን እናንተ በበኩላችሁ ግን ያለውን ነገር ለማስቀጠል የተሻለ ነገር ለመስጠት ከቀድሞ ተማሪዎች ጋር አብሮ ለመስራት እየሰራ ያለው የጀመረውን እንቅስቃሴ መቀጠል አለበት፣ መጠናከርም አለበት ብዬ አስባለሁ። የቀድሞ ተማሪዎችም ደግሞ ይህንን እንደ አንድ ትልቅ ዓላማ ይዘው የተሻለ ትምህርት እንዲያገኙ ሰዎች ድጋፍ የሚያደርጉበትን ነገር ማመቻቸት ይጠበቅባቸዋል ብዬ አስባለሁ። ቅድም በንግግራችሁ መሀል ስትገልጹ የቀድሞ የነበሩ መጽሐፎች የመማሪያ መጽሐፎችም ሆነ የምታስተምሩበት ነገር ቀድሞ የነበረ ስለሆነ አብዴት መደረግ ያለበት እንደሆነ ሁላችንም የምንስማማበት ነው። እንደሚታወቀው ደግሞ የሀገራችን ሕግ በየጊዜው እየተሻሻለ አብዴት እየተደረገ በጣም ብዙ የተለዩ ነገሮች ይኖራሉና የሚማሩ ተማሪዎች ሲወጡ ከተግባሩ ጋር እኩል መሄድ የሚችሉ ለማድረግ የሚሰጠው ትምህርት ምን ያህል እየተከተለ ነው፣ እየተሻሻሉ ያሉትን ሀገሪቷ ላይ ያለውን ነገር እየተከተለ ነው የሚለውን ነገር መቃኘት ያስፈልጋል ብዬ አስባለሁ። ስለዚህ እሱ ላይ እየተሰራ ያለው ስራ እንዴት ነው? ወይስ ቀድሞ በነበረው ነው እየሄዳችሁ ያለው? እንደ ክፍተት የምታዩት ደግሞ ከሆነ ይህንን በዚህ መልኩ ማስተካከል አለብን ወይም እንችላለን የምትሉት ካለ እሱ ነው። እሺ፣ ምናልባት በማቴሪያል ዝግጅት በኩል የሪሶርስም ችግር ስላለ አሁን እየታሰበ ያለው ቅድም ዶክተር ብሩክ የገለጸው ማዘመን የሚለው ነገር ሪሶርስ የሚፈልግ ነው። መምህራን እገዛ ካልተደረገላቸው በስተቀር የሪሰርች ስራ ለመስራት በራሳቸው እንደ ድሮ ጽፎ ለትምህርት ክፍሉ ቢሰጥ ታይፕ ተደርጎ ወይም ታትሞ ተማሪው ጋር ለመድረስ አሁንም ባለው ችግር ምክንያት የሚነሳው የፋይናንስ ጥያቄ ነውና ለዚህ ሪሰርች እገዛ እንዲያደርጉም ጥያቄ ያቀርበናል። በፈቃደኝነትም ይህን ብታደርጉ እንረዳለን የሚሉም አሁን በፈርም ደረጃ የተቋቋሙ በግለሰብም ደረጃ የተቻለንን አሁን በተለይ በባች በኩል አንዳንድ እንትን እያየን ነው። ኦርጋናይዝድ ሆነ ለምሳሌ ሲቪል ኮድ እንዳለ ለትምህርት ቤቱ ገዝተው ያበረከቱ የባች አባላት አሉ፣ በማህበራቸው ማለት ነው። በባች ማህበር ሌሎችም እንደዚሁ አንዳንድ አስፈላጊ ለሪሰርች የሚያስፈልጉ ነገሮችን እናደርጋለን ቃል የገቡ እናንተ ፕሮፖዛል ካቀረባችሁ በፕሮፖዛሉ መሰረት እንረዳለን ያሉ አሉ። ስለዚህ ህጎች ሲሻሻሉ እኛ ያለን ሮል ለጊዜው የመጽሐፍት ዝግጅት ምናምኑን መልክ እስክናስይዝ ድረስ ያለን እድል ምንድን ነው? ያሉትን ህጎች ማስተዋወቅ ነው። ያው በሶፍት ኮፒም እንደገና በሀርድ ኮፒም የተቻለውን ያህል ባለው ሪሶርስ ተጠቅመን እናዳርሳለን ህጎቹን ማለት ነው። ግን በቴክስት ደረጃ ቴክስት የነበረውን ቴክስት ለመተካት ያደረግነው ጥረት ብዙም አልሄደም። ስለዚህ በዛ በኩል ብዙ ይቀረናል፣ ትልቅ ክፍተት ነው እንላለን። ቀደም ብለሽ ላነሳሽው ይሄ ጎበዝ የሆኑ ተማሪዎች በዚህ በተባለው መልክ መግባት የማይችሉ ከሆነ እንዴት ነው ምን አስባቸዋል የሚለው ነገር በዩኒቨርሲቲው ደረጃ ቅድም ጠቀስ አድርጌዋለሁ። ታለንት ቤዝድ የሆነ ስኮለርሺፕ አለው። 500 ተማሪ ለምሳሌ አምናም ዘንድሮም ወደ 500 ተማሪ በውድድር አለ። በነፃ የስኮለርሺፕ ውድድር አለ። ገና 12ኛ ክፍል ጨርሰው ወደ ዩኒቨርሲቲ እንትን ሲሉ ከየትም ቦታ አዲስ አበባ ዩኒቨርሲቲ የተመደበ ምናምን ከምደባ በፊት ኦፕን የሆነ ለመላ ሀገሪቱ ከየትም ቦታ ኦፈር ያደርጋል። አዲስ አበባ ዩኒቨርሲቲ ስኮለርሺፕ ፈተናውን ያለፉ የተወሰነ ከቶፍ ፖይንት አለው። በቃ 500 የመጀመሪያዎቹ እነዚህ ተማሪዎች የገቢ ምንጫቸው ወይም ችግራቸው ግምት ውስጥ ሳይገባ ይሄን ውድድር ያሸነፈ 500 ተማሪ ምንም ነገር ሳይከፍል እስከ መጨረሻው ተምሮ ይጨርሳል ማለት ነው። ይሄም እድል አለ እና ይሄ ትልቅ እንትን ነው፣ ትልቅ ኦፈር ነው። የሚቀጥል ከሆነ በጣም ጥሩ ነውና ያው በልጦ የተገኘ የሚያገኘው አዋርድ ነው ማለት ነው። ይሄ እንግዲህ የኛ ዩኒቨርሲቲ ነው። ሌሎቹም ዩኒቨርሲቲዎች ምናልባት ኦቶኖመስ ሲሆኑ
ይሄን ሊያደርጉ ይችላሉ። ያው ኦቶኖሚው ይሄንንም አሁን የመንግስት እርዳታ ነው ያለው፣ ምክንያቱም ገና በእግሩ አልቆመም። ስለዚህ ይሄ የሚበረታታ ከሆነ የገቢ ምንጫቸው የሚፈቅድ ከሆነ ሌሎችም ዩኒቨርሲቲዎች ይሄን ሊያደርጉ ይችላሉ እና ምናልባት በጣም በታለንትድ የሆኑ ሰዎች ተወዳድረው ሊያገኙት የሚችሉ ስለሆነ ይሄም እድል እንዳለ እና በዩኒቨርሲቲው እንደሚሰራ ለመግለጽ ነው። እሺ፣ አመሰግናለሁ። ስለ ሪሶርስ እጥረት ስናወራ ሌላ የሚነሳ አሁን ትምህርት ቤት ውስጥ ካሉ ተማሪዎች ደግሞ የሚነሳ ነገር ተማሪዎች በራሳቸው ጥረት ከተለያዩ የውጭ ትምህርት ቤቶች ጋር ይጻጻፉና ሙት ኮርቶችን ሊሆን ይችላል የተለያዩ እድሎችን ያገኛሉ። ያ በሚሆንበት ጊዜ ተማሪዎቹ ወይም ቤተሰቦቻቸው እነዛን ኮስቶች የትራንስፖርት ልንል እንችላለን ወይም ለዛ ጉዳይ የሚያስፈልጉ ነገሮችን ከበር ለማድረግ ሲቸገሩ እናስተውላለን። ከዛ ደግሞ የሚነሳ ቅሬታ ደግሞ ዩኒቨርሲቲው ደግሞ እንደዚህ አይነት ጉዳዮች ላይ ትብብር ሲያደርግ ብዙ ጊዜ አይስተዋልም ይላሉ ተማሪዎች። እና ከሌሎች የአፍሪካ ሀገራት ወይም ከሌሎች የዓለም ሀገራት ጋር ተወዳድረን በግላችን ጥረት አድርገን የምናሸንፈው ነው የምናገኘውን እድል ዩኒቨርሲቲው በቂ የሆነ ነገር የለኝም በሚል መነሻ እንዳንሄድ ወይም ደግሞ ያንን ሀሳባችንን እንዳናሳካ ያደርገናል ሲሉ እናደምጣለን። በተግባርም የተመለከትነው ነገር ስለሆነ ማለት ነው። ምናልባት እዚህ ላይ ሀሳብ የሚኖራችሁ ከሆነ ቢሆን ይሻላል የምትሉት አይ ተማሪዎች መረዳት ያለባቸው ደግሞ በዚህ ነው የምትሉትም ካለ እሱ ላይም ብንነጋገር ደስ ይለኛል። በአጠቃላይ አሁን ህግ ትምህርት ቤቱ ኢምፕሊመንት እያደረገ ያለው ካሪክለም በአብዛኛው የተሻሻለ ነው። 2024 ላይ የወጣው ካሪክለም በተለይ ቲዮሪቲካል ከሆነ ፎከስድ ከሆነ ትምህርት ወደ ስኪል ያዘነበለ ተማሪዎች ፕራክቲካል የሆነ እውቀት ይዞ እንዲወጡ ለገበያ ዝግጁ ሆነው ለሌበር ማርኬቱ ዝግጁ ሆነው እንዲወጡ ከወጡ በኋላ ሌላ ትሬኒንግ እንዳይጠይቁ የሚያስችል ተደርጎ ነው የተቀረጸውና ከዚህ አኳያ ካሪክለሙ ውስጥ ብዙ አይነት ፕራክቲካል ኮርሶች አሉት። ሙት ኮርት አለ፣ ክሊኒካል ኮርሶች አሉ፣ ኢንተርንሺፖች አሉ። እነኚህ ነገሮች ሙት ኮርት የካሪክለሙ አካል ነው። ግን እንዳልሽው ሙት ኮርትን በደንብ እንዲለማመዱ የኮሚኒኬሽን ስኪል፣ የኦራተሪ ስኪል፣ የራይቲንግ ስኪል እንዲያዳብሩ ብዙ ነገሮች ላይ መሳተፍ አለባቸው። ብሔራዊ ውድድሮች ላይ፣ ዓለም አቀፍ ውድድሮች ላይ መሳተፍ አለባቸው እና ከዚህ አኳያ ዩኒቨርሲቲው ውስንነቶች አሉት። ያው ካሪክለሙን አዘጋጀን እንጂ ለሱ ለመተግበር የሚያስችል በጀት አልተዘጋጀም። ስለዚህ ተማሪዎቻችን ይቸገራሉ። በአፍሪካ ደረጃ፣ በዓለም አቀፍ ደረጃ፣ አውሮፓ ከሚዘጋጁ ሙት ኮርቶች ላይ ለመሳተፍ ችግር ገጥማቸዋል እና አንዱ የአዱምና የአሁን ኢኒሼቲቭ አንዱ ያዘጋጀነው ፈንድ የሙት ኮርት ፈንድ ነው እና እዛ ላይ የባስኬት ፈንድ ይዘጋጅና እዛ ላይ ተማሪዎች ካሪክለሙን እንዲረዳ ነው እና ሙት ኮርት ለኛ ፎርማል የካሪክለም ኢምፕሊሜንቴሽን አካል ስለሆነ ለዛም ይሆን በጀት አሁን አሉምናይ ሳፖርት እንዲያደርግና ያ በጀት የስኩሉ አመታዊ በጀት አካል ሆኖ ካሪክለሙን ለመተግበር እንዲረዳ ነው እየሄድን ያለው ነውና እንዳልሽ ውስንነቶች አሉ። እሱን ይሄኛው ኢኒሼቲቭ የአሉምናይ ኢኒሼቲቭ በተወሰነ ደረጃ ይቀርፋል ብለን እንገምታለን። እሺ፣ የዚህ እኛ ሎ ስኩል ውስጥ የምንማረው የነበረ ትምህርትና በተግባር ደግሞ ሰዎች ፍርድ ቤት ሲገቡ ሌሎች የፍትህ ተቋማት ላይ ሲገቡ የምናገኛቸው ነገሮች ላይ በጣም ብዙ ክፍተቶች ነበሩ። አሁንም እንደዛ አይነት ነገሮች ይቀርባሉ። ምናልባት እንዳላችሁት የኢንተርን ወይም ደግሞ ወጥተው የስራ ላይ ልምምድ አድርገው እንዲመለሱ መደረጉ የሆነ የሚሞላው ነገር ሊኖር የሚሸፍነው ነገር ሊኖር ይችላል። ግን እንደው የሎ ስኩሉ ወይም ደግሞ የአዲስ አበባ ዩኒቨርሲቲን ብቻ ላይሆን ይችላል። ግን እንደ አጠቃላይ ስናየው ከሎ ስኩሉ የወጣ ሰው ቀጥታ ወደ ስራ ለመግባት ሲቸገር ብዙ ጊዜ እናስተውላለን። ተጨማሪ ትሬኒንግ ይፈልጋል ከስራው ጋር ለመዋሃድ ማለት ነው። ስለዚህ ተግባሩ ወይም ፕራክቲሱ ምን ይመስላል የሚለውን በማሳየት ረገድ ተጨማሪ ሊሰራ የሚገባው ከትምህርቱ ጎን ለጎን እሱ ላይም ክፍተቶች ስለሚኖሩ እሱ ላይም ያቀዳችሁት ነገር ካለ ወይም እየተሰራ ያለ ነገር ካለ እሱ ላይ እንነጋገር። እንግዲህ በዚህ ረገድ ያው ድሮም መጠነኛ የሆነ ኮርት ፕራክቲስ ተብሎ የፍርድ ቤት ሄደን እንድናይ ይደረግ ነበር። እኛም ተማሪ በነበርን ጊዜ ያው የተወሰኑ ቀናት ፍርድ ቤት አካባቢ ሄዶ መጠነኛ የሆነ ኤክስፖዥር ይኖር ነበረ። አሁን ባለው ካሪኩለም በትምህርት ቤታችን ያለው ተማሪዎች ሪሰርች ለመስራት ሲወጡ ፍርድ ቤት አካባቢ ወይም ሌሎች መስሪያ ቤቶች አካባቢ
ልምድ በሆነ ኤሪያ በአስተዳደር ህግ፣ በፍትህ አሰጣጥ ይህም በመሳሰለው አሳይንመንት ወይም ደግሞ የምርምር ስራ አካል የሆነ አሳይንመንት ሰጥቷቸው ሄደው እያዩ ልምድ ይቀስማሉ በመጠኑ። በፕሮግራም ደረጃ ወይም በኮርስ ደረጃ ግን ኤክስተርንሺፕ የሚል ኮርስ አለ። ያን ቢያንስ ሰሚስተር ሙሉም ባይሆን በ3 ወር ጊዜ ውስጥ የተወሰኑ ቀናት መጠነኛ ኮርሶች ቁጥር አነስ ያለ ኮርስ እየወሰዱ አንዱን ሰሚስተር ለ3 ወር ያህል ጊዜ ወይ ፍርድ ቤት አካባቢ ወይ የህግ ባለሙያዎች ጠበቆች ቢሮ አካባቢ አቃቤ ህግ መስሪያ ቤት ወይም የተለያዩ መስሪያ ቤቶች የፍትህ ስራን የሚያከናውኑ መስሪያ ቤቶች አካባቢ የሄዱ ልምድ እንዲወስዱ እናደርጋለን። ከዛ በኋላ ከዛ የሚጻፍ ሪፖርት አለ ከሚያሰራቸው መስሪያ ቤት ወይም ግለሰብ የህግ ባለሙያ ሱፐርቫይዝ ይደረጉና ግምገማ የሚመስል ወይም ደግሞ ሪፖርት ነገር ይዘው ይመጣሉ። ያንን ለቢሮ ያስረክባሉ፣ ለትምህርት ቤቱ። እዛ የሰሩትን ነገር ለኛ ሪፖርት ይቀርባል በጽሁፍ። ያን እናይና ኢንተርቪው እናደርጋለን። ምን ያህል ልምድ እንዳገኙ ሄዶ የመጎብኘትም ኮምፖነንት አለው። በስራ ላይ እያሉ መገኘታቸውን ያው ሪፖርት ይቀርብልናል። ለመተማመን ችግር የለም። ግን ያው እዛ እንደው በቂ በሆነ ሁኔታ ኤክስፖዠር አላቸው የሚለውን ሱፐርቫይዝ የሚያደርጉ መምህራን ይመደባሉ። ከመጡም በኋላ ለተወሰኑ መምህራን አሳይንመንቱ ይሰጥና ስራቸው ይገመገሙና ይሄ ያው ጥሩ ልምድ እንዳገኙ መገምገም ችለናል። ከተወሰኑ አመታት ወዲህ ጥሩ ነው። ጥሩ ፊድባክ ነው ማለት። አንድ ነገር ጨምር። ሜይ ቢ አሁን ፕሮፍ መከተ ካሉት በተጨማሪ ይሄ የመምህራን ይሄ የአድቮኬሲው ህግ አይ ቲንክ ያመጣው ለውጥ አንዱ ደግሞ ተማሪዎች ዝግጁ ሆነው እንዲወጡ ጥሩ እንትና እድል ፈጥሯል ብዬ የምገምተው። አሁን አብዛኛው መምህራን ፕራክቲስ እያደረጉ ነው እያስተማሩ ያሉት። ስለዚህ ፕራክቲካል ኖውሌጅ ወደ ክላስሩም መምጣት ጀምሯል እና ተማሪዎች ለገበያ ለሌበር ማርኬቱ ሬዲ የሚሆኑበትን እድል ጨምሯል ማለት ነው። ስለዚህ ፍርድ ቤት ጋር የህግ ፕራክቲስ ላይ የተላመዱ መምህራን ናቸው። አሁን ኦልሞስት ሁሉ መምህር የፕራክቲስ ላይሰንስ አለውና ያ ፕራክቲካል ሊጋል ኤዱኬሽንን ወደ ክላስሩም አምጥቷልና ይሄ ትልቅ እድል ነውና ኢቨን ክላስሩም ዲስከሽንስ አሁን በጣም ተቀይረዋል። ከምሰጡት ኤግዛምፕልስ አኳያ፣ ከሚቀርቡት ለተማሪዎቹ ከሚቀርቡ ኬዞች ኳሊቲ አኳያ፣ ከምሰጣቸው የአሳይመንት ኳሊቲ አኳያ ሊጋል ኤዱኬሽኑ በሚገባ ተቀይረዋልና ያ ትልቅ አጋጣሚ ፈጥሯል። ኦፍ ኮርስ ዳኝነት ላይ ያሉ ኢንዱስትሪው ራሱ ሊጋል ኤዱኬሽን ላይ ያለው ተሳትፎ እምብዛም እንትን አይደለም። ዳኞች፣ ጠበቆች ኦልሬዲ የራሳቸው የኬዝ ሎዳቸው አይ ቲንክ አስቸጋሪ ስለሚሆን በየዊኬንዱ መጥቶ ተማሪዎችን የማግኘት ለተማሪዎች ስፒች መስጠት ሌክቸር መስጠት ላይ ትልቅ ውስንነት አለ እና ኢንዱስትሪው ቀጥታ እየመጣ አይደለም እና ያ መታየት ያለበት ጋፕ ነው። ግን መምሩ ደግሞ ያንን ፕራክቲስ ይዞ እንዲመጣ የተከፈተው እድል ቀላል አይደለም፣ ተማሪውን ለሌበር ማርኬቱ ከማዘጋጀት አኳያ። በጣም ጥሩ ነው። ለምሳሌ አሁን የስነ ስርዓት ህጎች ላይ ፕሮሲጀር ላይ ስንመለከት ስራ ላይ የሚሆነውና ተጽፎ የምናየው ህጉ ላይ ያለው በተግባር ስናየው ቶታሊ የተለያየ የሚሆንበት አለ። ተግባር ላይ ምን ማለት ነው? ህጉ ምን አይነት ክፍተት አለበት? ክፍተት ያለበት የቱ ጋ ነው? ዳኞችስ እንዴት ነው የሚሞሉት የሚለውን ነገር ለማወቅ ፕራክቲሱን ማወቅ በጣም አስፈላጊ ነገር ይመስለኛል። ያን ፕራክቲስ የሚያውቅ ሰው ደግሞ መጥቶ ለተማሪዎች ሲያስተምር ሁለቱ ነገሮች አንድ ይሆናሉ። በሁለቱም በፕራክቲስ ላይ ያለውንም ህጉ ላይ ያለውንም ነገር ያውቃል እንጂ ጥሬ ህጉን ብቻ አውቆ ሲወጣ እንዴት ራሱ ተግባር ላይ እንደሚውል ይህ አንቀጽ እንደዚህ ነው እንደሚተረጎመው ተብሎ እስከመጠየቅ ድረስ የሚደረስበት ነገር ስላለ ያ በጣም ጥሩ ነው። ሌላው እኔ የህግ ተማሪዎች ሊሆኑ የሚገባ ብዬ የማስበው ጠያቂዎች፣ ለመብት በጣም ታጋዮች፣ የሰዎች መብቶች ሲጣሱ ወይም ግዴታቸው የማይወጡ ሲኖሩ መንግስትን ጨምሮ ጠያቂዎች እንዲሆኑ ይጠበቃልና በጣም ብዙ ማህበራዊ ኃላፊነትም እንዲወጡ ኤክስፔክት ይደረጋል። ስለዚህ የህግ ትምህርታቸውን ከማወቅ በዘለለ ትምህርት ቤት ውስጥ ጀምሮ ሲወጡ ቅድም እንዳላችሁት ነው በሚሰማሩበት ሙያ ያገኙትን እውቀት ስለሆነ አፕላይ የሚያደርጉት
ትምህርት ቤቱ የሚሰጠው ነገር መሰረታዊ ነገር እንደሆነ እንደተጠበቀ ሆኖ ግን እንደ ስኪል ማህበራዊ ኃላፊነታቸውን እንዲወጡ ከትምህርት ጎን ለጎን ደግሞ እንደዚህ አይነት ጠያቂ የሆኑ እንዲሆኑ ከማድረግ ረገድ ምን ሚናውን እየተወጣ ነው ብላችሁ ታስባላችሁ የህግ ትምህርት ቤቱ? ምክንያቱም ምናልባት የምትስማሙበት ይመስለኛል እናንተም የህግ ተማሪና የህግ ባለሙያ ትንሽ የሚለየው ነገር አለ። ጠያቂ ነው ለምን ይላል በጣም ብዙ ነገሮች ላይ ማለት ነው። በተለይ ደግሞ ከመብት ጋር በተያያዘ ግዴታን ካለመወጣት ጋር በተያያዘ ስለዚህ እነዚህ ነገሮች ደግሞ በተግባር ህግ ከመማር ትንሽ ዘለል ያለ ሌላ የሚፈልጉት ነገር አለ። እንደዛ እንዲሆኑ በማድረግ ረገድ ሎው ስኩሉ ፎከስ አድርጎ ተማሪዎቹ ላይ እየሰራ ያለው ነገር ካለ ብትነግሩን ደስ ይላል። ዲቤት ክለቦች ተጀምረዋል። ጥሩ ዲቤት ፕሮግራሞች አሁን ተጀምረዋል። ቶፒክስ እየተመረጡ ተማሪዎች ሀሳባቸውን እንዲቀያየሩ ሙድ ኮርት ኢንተርናል ሙድ ኮርት ውድድሮች እንዲደረጉ እየተደረገ ነው። በተቻለ መጠን የአካደሚክ አካደሚክ ፍሪደማቸውን እንዲጠቀሙ ያው ኮች የማድረግ ከውጭም ባለሙያዎች መጥቶ ሜንተር እያደረጓቸውም እንደዚህ መጓች ጠያቂ የሆኑን የመሆን ስኪል እንዲያዳብሩ እየተደረገ ነውና አይ ቲንክ እሱ እንግዲህ ይረዳቸዋል ብለን እንገምታለን። ግን አለ ዲቤት ክለቦች አሉ፣ ዲቤት ፕሮግራሞች አሉ። ፎርማል ካሪክለም ውስጥ ያሉ ደግሞ ኮርሶችም አሉ ኢንጌጅ እንዲያደርጉ ጠያቂ እንዲሆኑ። አሁን ደግሞ እየገቡ ያሉ ተማሪዎች በጣም ሴሌክሽን ኢንሮልመንቱ ሪገረስ ነው። በጣም ብቁ ተማሪዎችን አገባብ ላይ ነው። አሁን አንዱ ትልቁ ችግር የነበረው ከዚህ በፊት ፍላጎት የሌላቸው ተማሪዎች የሚገቡበት ሁኔታ ነበረ። በቃ ዝም ብለው እየተመደቡ የሚገቡበት በቃ ሳይፈልግ ይገባና ህግን በጣም ኢንጆይ አያደርገውም ብቃት የሌላቸው። አሁን ግን ያ ሁለቱ ትልቁ ችግር ተቀርፏል። አሁን በውድድር ነው የሚገባው፣ በምርጫ ነው የሚገባው። ከዚያ አኳያ ኮዝ ይዞ ስለሚገባ ከዛ በኋላ የሊጋል ክሊኒክ እድል ስትሰጪው፣ የሙድ ኮርት እድል ስትሰጪው በደንብ ይጠቀማልና ጥሩ አጋጣሚ ይመስለኛል እንደዚህ አሁን ያልሻቸውን አይነቶች ለማፍራት። ቅድም ሲገልጹልን እንደነበረው ጥር 2 ዝግጅት አለ። ምንድን ነው የሚመስለው ዝግጅቱ? ምንን ለማድረግ የታሰበ ነው የሚለውን ደግሞ በዝርዝር ለመነካካት ሞክረዋል። ቅድም ግን ሰዎችን መምጣት ስለሚጠበቅባቸው እነማን እንደሚመጡ ኤክስፔክት እንደምታደርጉና ምን አይነት ፕሮግራሞች እንደሚኖሯችሁ እስኪ ስለ ጥር 2 ፕሮግራም ደግሞ እንግዲህ ጥር 2 ቀደም ብዬ ከዩኒቨርሲቲ 75ኛ ዓመት በዓል ጋር በተያያዘ ከኛም የቀድሞ ምሩቃን የተወሰኑ 46 ያህል ሰዎች ተጠርተዋል። ለዛሬው እና ለነገው ዝግጅት ማለት ነው። የኛ ደግሞ በተለየ ሁኔታ ለጥር 2 ያዘጋጀ ነው። የኛ የቀድሞ ምሩቃን የሆኑ የተወሰኑ ሰዎች ለይተን የጠራናቸው ያው የተወሰነ ሰው ብቻ ነው መጥራት የምንችለው በአዳራሽ ስለሚሆን የያዝነው ፕሮግራም ቁጭ ብሎ መወያየትን እና አንዳንድ ነገሮችን መስመር ማስያዝና ምናልባት ከተሰበሰብንም በኋላ ወደ ተግባር የሚገቡ ነገሮችን ማስቀመጥ ስለሆነ ወደ 220 የሚሆን ሰው ጥሪ ወረቀት አድርሰናል። ስልክም ደውለን መድረሱን አረጋግጠናል። እንደገናም እናስታውሳለን። እነዚህ የሚመጡት ሰዎች ያው ትምህርት ቤቱን በተለያየ በሀሳብም በኢኮኖሚም መርዳት ይችላሉ። በዕለቱም ባይሆን በማንኛውም ሌላ ጊዜ እርዳታ፣ ምክር የመሳሰለውን ነገር ማድረግ ስለሚቻል የምንሰበስባቸው ሰዎች የትምህርት ቤቱን እድገት የሚደግፉ እና እገዛ የሚያደርጉ ናቸው። ሁሉም እንደዛ ነው የሚጠበቀው። ግን ሁሉንም ሰው መጥራት ስለማንችል የተወሰኑትን ጠርተናል። የሚቀጥል ነው የሚሆነው። ያው ለመጀመር የግድ በተወሰነ ሰው መጀመር ስላለብንና በዕለቱ የምናደርገው አሁን ቅድም ዶክተር ብሩክ ያነሳቸውን የኢንጌጅመንት ወይም ደግሞ የተሳትፎ ዘርፎች ማብራራት ነው። ለምን ስራ እንደተዘጋጀን፣ ምን እንደሚጎለን፣ ምን አይነት እገዛ በሀሳብ ሊደግፉን ይችላሉ፣ በማቴሪያል ሊደግፉን ይችላሉ። ስንደውልላቸው አንዳንዶቹ ለምሳሌ
ይህን ይዤ እመጣለሁ ያሉን አሉ። ስም ላለመጥራት ነው። ስደውልና መልእክት ሳደርስ እንደዚህ አይነት ነገር ይዤ እመጣለሁ ኢንካይንድ ማለት በአይነት እንደዚህ አይነት ይዤ እመጣለሁ ከአባቴ የወረስኩት ያሉኝ ሰው አሉ። የቀድሞ ምሩቅና አባታቸውም የህግ ባለሙያ ስለነበሩ እንደዚህ አይነት ነገር ኦፈር ይቀርባል። ስለዚህ አሁን ንግግር የሚያደርጉ ሰዎች አሉ። ይሄ ንግግር የተመረጡ ሰዎች ናቸው የሚያደርጉት። ንግግር የሚያደርጉት ሰዎች የቀድሞ ምሩቃን ብቻ ሳይሆኑ አሁን ያሉት ተማሪዎች ያው ይሳተፋሉ፣ ተማሪዎችም ይሳተፋሉ። ከነሱም ንግግር የተወሰኑ ተማሪዎች ንግግር ያደርጋሉ። ይሄ ሁሉ ከተደረገ በኋላ መጨረሻ ላይ ያው ምን እናድርግ ለሚለው ነገር ያው ሪሶርስ ማሰባሰብ ስለሆነ ላልነው ነገር ወይም ላቀድነው ነገር የሪሶርስ ማሰባሰብ እቅድም ስላለ ያንን በእለቱ የሚሰጡን እና የሚገልጹናል። ኦልሬዲ የተዋጣ አለ የሰጡን አሉ። እነሱን ሪኮግናይዝ እናደርጋለን። ይመጣሉ፣ እናመሰግናለን። ፈንድሬዚንግ ወይም ደግሞ ገንዘብ የማዋጣት እገዛ እንደሚኖር ያውቃሉ። ጥሪ የተደረገላቸው ሰዎች በተለያየ መንገድ ይረዳሉ። አንዱ የቻለ ሁሉ የሚችለውን ያህል አስተዋጽኦ እንዲያደርግና ትምህርት ቤቱን እንዲረዳ ነው። ይሄን ያደርጋሉ ብለን ተስፋ እናደርጋለን። እንደ ጥሪ እንደው ጥሪ ማስተላለፍ ድሉ የሚሰጠኝ ከሆነ የምጠይቀው ያው ጥሪ የደረሳቸው የቀድሞ ምሩቃን በተጠሩበት ቦታና ሰዓት በሰዓቱ እንዲገኙልን ነው። ሌላ ማስታወሻ ልንልክ እንችላለን። በተቻለ መጠን ግን ሌላ ማስታወሻ ሳይጠብቁ በደረሳቸው ጥሪ መሰረት እንዲመጡልን ነው አደራ የምንለው። አመሰግናለሁ። እኔም ያው ምለው እንግዲህ የፍትህ ስርዓቱ ጠንካራ እንዲሆን ያው የሁላችንም ኃላፊነት ነው። ፍትህ ስርዓቱ ጠንካራ እንዲሆን ጠንካራ የህግ ትምህርት ቤት በዚች ሀገር በጣም ያስፈልጋል። ሀገራችን ብዙ ያልተሰሩ አሳይመንቶች አሉ። ህግ ትምህርት ቤታችን ያልተወጣ ብዙ አሳይመንቶች አሉ። ብዙ ያልተቋቋሙ ሴንተሮች አሉ። ብዙ ያልተሰሩ ሪሰርቾች አሉ። የህግ ትምህርት ቤት ያው እንደምታውቂው ያው ኮምፒቴቲቭ ነው፣ ግሎባል ሆኗል። ተመራቂዎቻችን እኛ የምናመርተው ለኢትዮጵያ ገበያ ብቻ ሳይሆን አጠቃላይ በአፍሪካ ደረጃ በዓለም አቀፍ ደረጃ ኮምፒቴቲቭ የሆኑ ሰዎችን ማፍራት ካልቻልን ወደኋላ እንቀራለን። ስለዚህ በዚህ ሀገር ያለውን ይህን ትምህርት ቤት መደገፍ የሀገሪቱን ፍትህ ስርዓት መደገፍ ነው የሚሆነውና ከዚህ አኳያ የጥር 2ቱ ዝግጅት ጀስት አንድ ኢቨንት ነው። አሉምናይ ቀጣይነት ባለው ሁኔታ ትምህርት ቤቱን መደገፍ መቻል አለባቸው። የራሴ ጉዳይ ብሎ መያዝ አለባቸው። ከዚህ በኋላ መንግስት አይደለም ትምህርት ቤቱን የሚያስተዳድረው፣ ትምህርት ቤቱ ራሱን በራሱ ነው የሚያስተዳድረው። አሉምናይ ቀጥታ የራሳቸው ሰይ ይኖራቸዋል እና ሁሌም ትምህርት ቤቱን እንዲደግፉ እንዲያስቡ፣ በገንዘብ ብቻ አይደለም ያላቸውን እውቀት እንዲያስተላልፉ በተለያየ ዓለም ክፍል እየሰሩ ያሉ ትላልቅ እውቀት ያላቸው ሰዎች አሉ። እውቀታቸውን ሳያስተላልፉ እንዳያልፉ ጥሪ አደራ እንላለን። በተለይ የኢትዮጵያን ሊሚትድ የሆነ ሪሶርስ ተጠቅሞ ነው ሳይሰሩ ያው የሌሎችን የህግ ስርዓቶችን እያገለገሉ ያሉት። ስለዚህ ይሄንንም እንደ ዕዳ መክፈያም አድርጎ ቢቆጥሩልንና ሀገራቸውን ቢደግፉ በታላቅ አደራ ላለው ጥሪ ለማስተላለፍ እወዳለሁ የአሉምናይ ኮሚቴውን በመወከል። እሺ፣ በጣም አመሰግናለሁ ሁለታችሁንም። በጣም ጥሩ ውይይት ነበረን። ተመልካቾቻችን የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን በተለይ ደግሞ የህግ ትምህርት ቤቱ 62ኛ ዓመቱን ማክበሩን መነሻ በማድረግ ያደረግነው ውይይት ይህንን ይመስል ነበረ። እንግዶቻችን ባቀረቡት ጥሪ መሰረት በ62ኛ ዓመቱ አከባበር ላይ የህግ ትምህርት ቤቱ ጥሪ ያስተላለፈላችሁ በሙሉ በቦታው ላይ በመገኘት የበኩላችሁን አስተዋጽኦ እንድታበረክቱ በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን። ለዛሬ የነበረን ፕሮግራም ይህንን ይመስላል። ሳምንት በሌላ የህግ ጉዳይ ከሌሎች እንግዶች ጋር ጠብቃችኋለሁ። እስከዛው ሰላም።